Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ አዲሱ ቻናላችን ነው። አድማጮቻችን ሰብስክራይብ ሳታደርጉ በጣም ብዙ እያያችሁት ነው። ያለፈ አንድ ሳምንት ብዙ አፕሎድ አላረግንም በጣም ቢዚ ስለነበርን ይህንንም ይቅርታ እየጠየቅኩኝ አሁን ግን በመደበኛ ቢያንስ በቀን አንድ ጊዜ ወይ ሁለት ጊዜ አፕሎድ ለማድረግ ወስነናል። ምክንያቱም አሁን ብዙ ሴራዎችን ለማጣላት ህዝብን ከህዝብ ጋር ለማጣላት የማይሰሩት ተንኮል የማያደርጉት ነገር የማይቆፍሩት ነገር የለም። የፈለገን አቋቸው የፈለገ ጥሏቸው 7ኛ ክፍል ነው 2ኛ ክፍል ነው ምንም ቢባል ግን አብይ አህመድ ስራውን እየሰራ ነው። አብይ አህመድ ስልጣኑን እያስቀጠለ ነው። ህዝብ ነው ሚንገላታ ያለው እንጂ የማያደርጉት የማይፈነቅሉት ድንጋይ የለም። እና አብይ አህመድ እንደምታዩቸው ያላችሁ በሙሉ እነዚህ የኦሮሚያ ብልጽግና አባላት ናቸው። ካድሬዎች ምናምን በሏቸው ተሰብስበው ነበር። የወሰኑት አንድ ነገር አለ። እሱን ወደ እናንተ እናመጣለን። ዋናው መልእክቱ ዋናው ሴራው የትግራይና የአማራ የኤርትራ ህዝብ ለማጣላት ነው ትልቁ። ከዛ አልፎም ከመላው የኢትዮጵያ ብሔር ብሔረሰብ ጋር ለማጣላት ለማለያየት የሚደረግ ሴራ ነው። ዘርዘር ግን ወደ እናንተ እናመጣለን። ገባ ወጣ አትበሉ፣ ጨርሳችሁ ስሙት አድማጮቼ። እንደዚህ አይነት ክፉ ሰው ገጥሞ አያል። ይሄ እኔ አይደለም ማለት ያለው ከሱ ጋር ሲሰሩ የነበሩ እነ ዶክተር ሚልኬሳ የሚሉት ያሉት ይሄንን አብይ አህመድን የመሰለ ሰይጣን የሆነ ጨካኝ የሆነ ክፉ ማንም ወዳጅ የሌለው ስልጣኑና ስልጣኑ ካልሆነ በስተቀር ሚስት አትበሉ፣ እናት አባት አትበሉ። የእሱ አባት አሁን እንዴት ሆኖ እንደሞቱ ተነግሯቸዋል። በጣም በሚገርም በሚያሳዝን ሁኔታ ያለ ጊዜያቸውን የተቀጠፉት አባት ነው የምነግራቸው። ያለ የፈለገ የእሳቸው የደም አባት ይሁኑ ወይ ደግሞ ያሳደጉት ጉድፍቻም ይሁኑ ምንም ለውጥ የለው። አብይ አህመድ የማያደርገው ነገር የለም። ተንኮሉ አይታችሁታል። የአማራ አመራሮችና እነ ዶክተር አምባቸውና እነ ሰዓረ መኮንን እንዴት አድርጎ እንደገደለ ዶክተር ሚልኬሳ በዝርዝር አውጥቶታል። ጭካኔውን ለማስታወስ ነው የምፈልገው ያለሁት እና ጨካኝ ሰው ነው፣ ክፉ ሰው ነው። ደግሞ ዲቴል ኦሪየንትድ የሆነ ወይ የሚረዳው ሰው አለ ይሄ ሰውዬ፣ ወይ ደግሞ ብልጥ ነው ቁጭ ብሎ ያስባል። ይሄ ቢሆን በዚህስ ምክንያቱም ደህንነት መስሪያ ቤት ይሰራ የነበረ ነው። አንደኛ ነገር ብዙ ነገር ሰናሪዮ የምታወጣበት ነው። በዚህ ስንሰራ እንደዚህ ብሎ ቢመጡስ እንዲህ ቢደረግስ በቀኝ በግራ አይታችሁታል ወይ? በላይ በታች ሆናችሁስ አይታችሁታል ወይ? ይሄ ሁሉንም መርምሮ የሚዘጋጅ ያለ ሰው ነው። አንድን ነገር እንዴት አድርጎ ሊያጣላ፣ አንዱን ነገር እንዴት አድርጎ ስም ሊያጎድፍ እንደሚችል እያሳየን ነው ይሄ ሰውዬ። አሁን ደግሞ አዲስ ሴራ ይዞ መጥተዋል። ለምንድን ነው ይሄ ሴራ ይዘው የመጡት? ምክንያቱም ፈርተው አለ። ከዚች ቪዲዮ በፊት አፕሎድ ያደረኩትን እዩት። ተደጋግሞ ስብሰባ እያደረጉ ነው። የኦሮሞ ብልጽግና ሊያጠፉን ነው ልንጠፋ ነው እያሉ እኔ ከጠፋሁ ደግሞ ሁላችሁ ትወድማላችሁ ትጠፋላችሁ፣ ያ ሁሉ የዘረፋችሁት የሰረቃችሁት ገንዘብ ንብረት ቀማላችሁ እያለ እያስፈራራቸው ነው። አሁን ሌት ተቀን ለመስራት የወሰኑት ነገር አለ። እሱን ወደ እናንተ አመጣለሁኝ። ኦልሬዲ ጀምረውታል። በትግራይ ተወላጆች ላይ የጀመሩት ነገር አለ። የትግራይ ተወላጆቹ ጠላቶችህ እነዚህ ናቸው ተብሎ የሚደረግ ነው። ግን ሴራው በጣም ሰፊና ውስብስብ የሆነ እንዴት አድርጎ ሊለያይ እንደፈለገ የሚያሳይ ነው። እሱን አሳያችኋል፣ ማየት ትችላላችሁ። ግን ሁሉንም በዝርዝር አመጣላችኋለሁ። ሁልጊዜ እንደምጠይቃችሁ ግን ምንድነው ከእናንተ የምፈልገው? ላይክ የምትለዋ ነች። ለምንድነው ላይክ የምትለዋን የምትፈለገው? ምክንያቱም አዲስ ቻናል ነው፣ ብዙ አያውቀውም። ላይክ ካደረጋችሁት ግን ኤአይ ስለሆነ አናሎጉ ምን ያደርጋል? ይህንን ቪዲዮ ተወደዋል ይልና በሰፊው ይዘረገዋል። ምክንያቱም ለነሱ ገቢ ነው። በሰፊው ይዘረጉትና ብዙ ሰው እንዲያየው ያደርጋሉ። ስለዚህ ለእናንተ ግን አንዲት ሳንቲም አትፈጅባችሁም፣ 1 ሰከንድም አትፈጅባችሁም። ላይክ አድርጉት። ይህንን እያልኩ ወደ ዝርዝር አልፋለሁ። እስከ መጨረሻ ከኛ ጋር ቆይታችሁ አዳምጡት፣ ሼር አድርጉት፣ ለሁሉ ሰው ንገሩ። ለምታውቁት ለትግራይ ተወላጅም ለኤርትራ ተወላጅም ሴራው እንደዚህ እየታሰበ ነውና እንዳያጣሉን ብላችሁ ለሌላ ብሔረሰቦችም ንገሩ። ምንድነው የሚሉት ያሉት? አሁን ተናግረው ሊያሳምኑልኝ ይችላሉ ብሎ ያሰባቸውን በየቀበሌው ወይም በየወረዳው በአሁኑ አጠራር በተለይ አዲስ አበባ ውስጥ በሰፊው እንዲሰራ ወስነው ያሉት የትግራይ ተወላጆቹን ሰብስበው ነጋዴም ሊሆን ይችላል፣ የሃይማኖት አባትም ሊሆን ይችላል፣ ዝም ብሎ ወጣትም ሊሆን ይችላል፣ መናገር ማሳመን በማህበረሰቡ በትግራይ ማህበረሰብ ተሰሚነት አለው የሚሉትን እየመለመሉ ነው ያሉት። ወደህም ልትመለመል ትችላለህ፣ በገንዘብም ተገዝተህ ልትመለመል ትችላለህ። አስፈራርቶ
አስፈራርተውም ሊመለምሉ ይችላሉ። ንብረት ካለህ ከንብረቱ ውጭ እናደርጋለን ነው የሚሉ ጨካኞች ክፉዎች ናቸው። ፈሪ አያሸንፍህ የሚባለው ለዚህ ነው። ምክንያቱም ስለሚፈራ እንደማትነሳ አድርጎ ነው የሚገድል። አሁን በከፍተኛ ደረጃ እያስፈራሩ በየወረዳው ስትወጣ ስትገባ አንተ እኮ እናውቃለን፣ አንተማ እንደዚህ ነው የምታስበው እያሉ እየገላመጡ ቴሮራይዝ አድርገው የትግራይ ማህበረሰብ ሊመራ ሊያሳምን ይችላል፣ ሊያጣላልኝ ይችላል ብሎ ሴራው እኮ የትግራይ ማህበረሰብን ብቻ ለማጠላላት አይደለም እኮ እንዲያጣላ ብቻ አይደለም፣ በሌላውም እንዲጣላ ነው። የትግራይ አንድ ለኤርትራና ለአማራ እንዲጠላ፣ የአማራውና የኤርትራው ደግሞ ለትግራይ እንዲጠላ ይህንን ሊሰራበት ያሰበው ነው። ዝርዝር አድርገን አሁንም እናመጣዋለን። እንቀጥለው አድማጮች። ስለዚህ ምንድነው የታሰበው? እነዚህ ሰዎች ያሰለጥኑና ከዛ በኋላ በተገኘው አጋጣሚ በትግርኛ ነው እንዲናገሩ የሚደረገው። ምክንያቱም አሁን ኦሮሞዎቹ ለትግራይ ተወላጆች አስገድደው አስጨንቀው አስፈራርተው የነሱ ኦልሞስት ካድሬ ልትሏቸው ትችላላችሁ እንዲያደርጉ ነው የሚፈልጉት ያሉት። እነሱ ደግሞ እነዚህ የትግራይ ተወላጆች እንተስ በገንዘብ ተገዝተው ወይ በፈርተው ወይ አምነውበት እሺ ያሏቸው ደግሞ እንዲናገሩ ያደርጋሉ። ዋና ጠላታችን እኮ ኦሮሞ አይደለም። ዋና ጠላታችን እና አብይ የኦሮሞ ብልጽግና አይደለም። ዋና እንድንጠፋ ያደረጓችሁ የሚነግሯቸው ያሉት እንገራችሁ። አሁን አዲስ አበባ ውስጥ ሲያሳስሯችሁ የነበሩ ሲያዘርፏችሁ የነበሩ እኮ የአማራና የኤርትራ ተወላጆች ናቸው። እየጠቆሙ ንብረታችሁ ሲቀሟቸው የነበሩ እኮ እነሱ ናቸው። በትግርኛም በአማርኛም እየዞሩ ሙሰኛ የሆኑ ፖሊሶች ከደቡብ ከምናምን የመጡትን አዲስ አበባ ፖሊስ እንግዲህ የራሷ የአዲስ አበባ ህዝብ አይደለም ፖሊሱ ከየክልሉ ነው የሚመጡት እና እነሱንም ይዘው ሲያሳስሯችሁ ንብረታችሁ ሲዘርፉ ሲቀሙ የነበሩት እኮ እኛ ላይ ያለነው እኮ አናውቀውም። የአማራና የኤርትራ ተወላጆች ናቸው እንደዚህ ሲያደርጉ የነበሩት። ንብረታችሁ በሙሉ የሰረፏችሁ እኮ እነሱ ናቸው። ትግራይ ውስጥ ሂደው ያሁሉ የደፈሩ ያሁሉ የሰረቁ ያሁሉ የገደሉት ያሁሉ ንብረት ፈተው ወደ የሀገራቸው የወሰዱት ሊወስዱት ያልቻሉ ደግሞ ያቃጣሉት የአማራና የኤርትራ ተወላጆች ናቸው ብለው እያሰለጥኗቸው ነው። እነዚህ ደግሞ አሁን የሚሰለጥኑት እንደዚህ ብለው እንዲናገሩ ይፈልጋሉ። በመደበኛም ይሁን በሲወያ ይሁን ጮክ ብለውም ይሁን ቀስ ብለውም ይሁን እንዲናገሩ ይፈልጓቸዋል። ስለዚህ ወጥተው ይናገራሉ። ዋና ጠላታችን ያሰቃዩን ያሳሰሩን እንድንጠፋ የሚፈልጉን እኮ የኤርትራ እና የአማራ ተወላጆች ናቸው፣ ኤሊቶች ናቸው። የአማራ መንግስት የኤርትራ መንግስት እኮ ነው እንደዚህ አድርጎ ብዙ በደልና ብዙ ችግር የፈጠረብን፣ ህዝባችን እንዲፈናቀል ያደረጉት እኮ እነዚህ ሁለቱ ናቸው እያሉ እንዲናገሩ። ስለዚህ እንደዚህ ብለው ሲናገሩ ደግሞ ምን ይሆናል? በግልባጩ ስታዩት ደግሞ የአማራ ተወላጅም ኤሊት ሊሆን ይችላል፣ የአማራ ተወላጅም ሁሉም ሊሆን ይችላል፣ የኤርትራ ተወላጅም ምን ይላል? አሃ እነዚህ የትግራይ ተወላጆች እንደዚህ እያሉ ነው፣ አሁንም ለካ ጠላትነታቸውን አላቆሙም፣ እድል ካገኙ ከተሳካላቸው እኮ እነሱም ብድር እንመልሳለን ብለው እኛ ላይ ችግር ሊፈጥሩ ይችላሉ ይሉና ከዛ በኋላ የአማራውም ደግሞ የትግራይን እንዲጠላ የኤርትራው ደግሞ የትግራይን እንዲጠላ እንደዚህ አድርጎ እንዲሰራ ነው አሁን የሚሰራ ያለው፣ ከፋፍሎ እንዲገዛ። ስለዚህ አሁን በከፍተኛ ደረጃ በየክፍለ ከተማው በየወረዳው ያሉትን እያጣራ እያስፈራራ የትግራይ ተወላጆቹን እንደዚህ እያለ እያናገረ ነው ያለው። በከፍተኛ ደረጃ ደግሞ ሊሰራበት ተነስተዋል። ከዛ በኋላ እምቢ ያሉት ደግሞ ልቅም አድርጎ ያስራል። በከፍተኛ ደረጃ አሁን የሚያስር ያለው ከነዚህ ሶስት ብሔሮች ነው። የኤርትራ የትግራይ ከሆነ ፋኖ ነህ ይለዋል። ትግራይ ከሆነ ደግሞ የህወሓት አባል ነህ ቲዲኤፍ ነህ ይለዋል። የኤርትራ ከሆነ ደግሞ የኤርትራ ሰላይ ነህ ብሎ ነው የሚያስራቸው ያለው። ስለዚህ ይህንን ነገር በከፍተኛ ደረጃ ሰርተን ከቻልን አጣልተን እርስ በርሳቸው እንዲጣሉ አድርገን ሚዲያዎቻቸውንም የነሱ መጣላት የኛ አርእስት አድርገው ስለኛ ሳይሆን እንዲያወሩ መደረግ ያለበት እርስ በርሳቸው እየተናቆሩ እየተሳደቡ በትንሽ ነገር ልናጣላቸው እንችላለን ብለው ነው የኦሮሚያ ብልጽግና የሴራውን የወሰኑ። ገንዘብ ሊሮጩ ነው ተዘጋጅተው ያሉት። ቢሊዮኖች ነው የምናወራ ያለ ነው። ገንዘብ ሊሮጩ ነው ለእንደነዚህ ብለው በቃ ፌክ ኒውስ የሚያሰራጩ የውሸት ዜናዎች የውሸት ትርክቶች የሚናገሩ ሚሊዮን አይደለም ቢሊዮኖች ለማውጣት ዝግጁ ነው። አብይ አህመድ ምንም ግዱ አይደለም። ቢሊዮኖቹ አንድ ነገር ከሀብታም የኤርትራ ተወላጆች፣ ሀብታም የአማራ ተወላጆች፣ ሀብታም የትግራይ ተወላጆች አዲስ አበባ ያሉትን እያስገደደ ሚሊዮኖች እየተቀበለ ነው በየቀኑ። ከዛ አልፎ ደግሞ አሳትሞ ያመጣዋል። በአውሮፕላን አስጭኖ አሳትሞ ዝም ብሎ ገንዘቡ ወረቀት ሆኖ ያለው እኮ ለዚህ ነው ዋጋ አጥቶ ያለው። ቀጥታ በ9 አውሮፕላን አስጭኖ እኮ ነው ወደ 1 ትሪሊየን የኢትዮጵያ ብር ወደ ቤተ መንግስት 4 ኪሎ አስገብቶ አሁን በጆን እየወጣ ለሰው የሚሰጥ ያለው እኮ እሱ ነው። ብሔራዊ ባንክ አልገባም። እንግዲህ ማንኛውም ብር መታተም ያለበት ታትሞ ብሔራዊ ባንክ ገብቶ ከብሔራዊ ባንክ ወደ ሌሎች ቅርንጫፍ ባንኮች ይከፋፈላል።
ተቆጥሮ ገንዘብ ሲያረጅ ደግሞ አዲስ እንደገና ሲያረጅ ማለት ነው። ወረቀት አይደለም ይቆሽሻል፣ ያረጃል። እንደዛ ሲሆን ደግሞ ወደ ባንክ ሲገባ እሱን አሮጌውም ይቃጠላል፣ አዲስዬ ደግሞ ተቀይሮ ያው ይንቀሳቀሳል ማለት ነው። ገንዘብ እንደዛ ነው መታተም ያለበት፣ ታውቆ ነው እንጂ ዝም ብለህ እንደ ወረቀት ልታትመው አትችልም ስላስፈለገ። ብዙ የኢኮኖሚክስ ትምህርት ያስፈልጓል፣ ጥናት አለው፣ ህግ አለው እንዴት አድርገህ እንደምታትመው። አብይ አህመድ ግን በቀጥታ አሳትሞ ቤተመንግስት ነው የሚወስድ ያለው። ከዛ አልፎ ደግሞ ከሀብታሞቹን እየቀማ ነው የሚያደርግ ያለው። ስለዚህ እኔ አሁን መናገር የምፈልገው አድማጮቼ፣ ሁላችሁም የትግራይ ተወላጆችም፣ የአማራ ተወላጆችም፣ የኤርትራ ተወላጆችም፣ መላው የኢትዮጵያ ህዝብም ይህንን ቪዲዮ የምትሰማ ያለው ይህ ሰውዬ ለማንም የሚጠቅም አይደለም። ይህ ሰውዬ ለለማ መገርሳ፣ ለገዳ አንዳርጋቸው እና ለሌሎችም በቅርብ ሆነው ስልጣን ላይ እንዲወጣ ያገዙትን የማይሆን ሰው ነው። አሳምነው ጽጌ እኮ አንተ ከገደልክ የአማራ ክልል ፕሬዚደንት ሆነህ የአማራ ክልል ሰራዊት ዋና አዛዥ ሆነህ ትሰራለህ ብሎ ነው ያታለለው። ገደላቸውን አምባቸውን። ከዛ በኋላ አንተ ስልጣን ሁሉ ትይዛለህ። ልክ እንደ ገደላቸውስ ይዛችሁ እንዳታመጡት ግደሉት ነው ያለው። ጨካኝ ነው የምላቸው ያለው ለዚህ ነው። ክፉ ነው፣ ፈሪ ነው። ፈሪ ሁል ጊዜ አይውደድህ አይጥላህ ነው። አጠገብህ ላይ ማስጠጋት አያስፈልግም። ፈሪ ሰው ፈሪነቱ የሚያሳየው ይህንን ነው። እና አሁንም የማያደርገው ነገር የለም። ለእነዚህ በሙሉም ይበላቸዋል፣ ለጊዜው ይጠቀምባቸዋል። አኝኮ ልክ እንደ ማስቲካ ማለት ነው። አኝኮ ስኳሯ ስታልቅ ጠቅለላ አውጥተን በወረቀት ጠቅለላ አድርገን አይደለም የምንጥለው፣ ጥሩ ዜጋ ከሆነን እንጂ ዝም ብሎ መሬት ላይም ጥለው የሚሄዱ አሉ። ግን ጠቅለላ አድርገህ ትጥለዋለህ። አብይ አህመድ ግን ሽንት ቤት ውስጥ ነው ትፍ የሚላቸው እነዚህን እንደማይነሱ። እስቲ እዩዋቸው። ማን አለ ከሱ ጋር የጀመረ? ከአብይ አህመድ የጀመረ ማን አለ? ዝም ብለው አፍ እጅ እግራቸውን አጣጥፈው ብቻ አንተ ገንዘብ አትከልክለን እንጂ እኛ አርፈን እንቀመጣለን ያሉት እንደነ ደመቀ መኮንን፣ እንደነ ሳሞራ፣ እንደነ ምናምን የመሳሰሉት ቁጭ ብለው እየበሉ ነው። ተንደላቀው እየኖሩ ነው። ጥበቃ ተደርጎላቸው ቪላ ተሰጥቷቸው ሁሉንም ነገር የሚያስፈልጋቸውን ተሰጥቷቸው ይኖራሉ። ስልጣኑ ላይ ግን የምትንቀሳቀስ ከሆነ ለስልጣኔ ያሰጋኛል፣ ይሄ ሰውዬ የሆነ ሀሳብ አስበዋል ካለ ግን አይለቅህም። ዶክተር ሚልኬሳ ምን አለን ስለ አምባቸው? ዶክተር አምባቸው ከአስጠርቶ ወደ ቢሮው አብይ አህመድ ወስዶ ኧረ እኔ በጣም ታመም ያለው ልሞት ነው፣ በቃ መሞቴ ስለሆነ አጠገቤ እንድትሆን እፈልግሃለሁ፣ ምክንያቱም እኔ ከሞትኩ በኋላ አንተ ጠቅላይ ሚኒስትር እንድትሆን ነው የምፈልገው። ይቺ ደግሞ ሴም ቲንግ ለማን ብሎታል መሰላችሁ? ለለማ መገርሳ እንደዛ ብሎታል። ከኦሮሚያ ክልል ፕሬዚደንትነት አውርዶ ወደ መከላከያ ሊያመጣው ሲፈልግ፣ ምክንያቱም ኦሮሚያ ክልል ፕሬዚደንት ሆኖ እያለ ያ ሁሉ የኦሮሚያ ሚሊሻና ልዩ ኃይል በለማ መገርሳ ስር ነው። ማንም ሊነካው አይችልም። ከፍተኛ የሆነ ፓወር ነበረው። ከኃይሉ ዜሮ ለማድረግ ሲፈልግ በቃ እኔ መሞቴ ነው፣ ይህንን ከኦሮሞ አንድ ጊዜ የኦሮሞ እጅ ገብተዋል፣ ይህንን ስልጣን ከኦሮሞ እንዲወጣ አልፈልግም፣ እባክህን አጠገቤ ላይ ሁን፣ እኔ ታምሜ ያለሁኝ የማይድን ተርሚናል የሆነ በቃ ህይወትን የሚጨርስ ትልቅ ካንሰር ይዞኛል፣ ልሞት ነው እና ከአጠገቤ አትለይ። ስለዚህ የመከላከያ ሚኒስተር ሆነ አዲስ አበባ ናና ይህንን ሌላ ሰው እናደርግበታለን፣ ከዛ ያው መሞቴ አይቀርም፣ አንተ ተረክበህ እንድትቀጥለው ነው የምፈልገው ብሎ ነው ከስልጣኑ ያወረደ። አንድ ጊዜ ከስልጣኑ ካወረደው ከአንድ ወር በኋላ መከላከያ ሚኒስተር ከሰራ በኋላ አንደር ሃውስ አረስት አስቀመጠው፣ ከቤት እንዳትወጣ ብሎ አዘዘው። ምክንያቱም ከዛ በኋላ ማንም የሚከላከልለት የለማ። የኦሮሚያ ልዩ ኃይሉ የኦሮሚያ ሚሊሻ አሁን በማን ስር ሆነዋል? በሽመልስ አብዲሳ አሁን ስር ሆነዋል። ማንም አይንቀሳቀስለትም። ስለዚህ ዜሮ አድርጎታል። ለአሳምነው ጽጌስ ልክ እንደዛ አድርጎ እንዳስገደለ አምባቸው እንዳስገደለ ምን አደረገ? ግደሉት፣ ሚስጥር እንዳያወጣ። እንዴ እናንተ መክራችሁኝ፣ አንተና ደመቀ ተመካክራችሁ አይደለም እንደዚህ ያርግ ያላችሁኝ ብሎ እንዳይናገር እንዳትይዙት፣ ግደሉት። እንደዚህ ነው የሚያደርገው አብይ አህመድ። ስለዚህ እነዚህን ጨካኞች ክፉዎች ነው ከሱ ጋር የሚከተሉት ያሉትንም እንዳያጣሉን
መላው የኢትዮጵያ ህዝብ ነው የምለው ያለሁት አሁን መላው እናንተ የምታዳምጡ ያላችሁት ሼር አድርጉት። ይሄ ክፉ ሰው ለማጣላት እርስ በርሱ የኢትዮጵያ ህዝብ ቢባላ ግድ የለውም። ህዝብ ለህዝብ ሊያባላ ይሄ እኮ ምንም ሐሳብ እኮ የሌለው ነው። ምክንያቱም እንደዚህ እርስ በርሱ ተባልቶ አንተ እሱ ሲቀራል አይቀርም እኮ። ግን ስልጣኔ በቃ አሁን አዲስ አበባ በ100 ኪሎ ሜትር ሬዲየስ ርቀቱ አሁን ከአዲስ አበባ ናዝሬት ወይ አዳማ 100 ኪሎ ሜትር አይደለም? ልክ በዛ ስፋት ዙሪያውን አዲስ አበባ ጉድጓድ ተቆፍሮ መታጠር አለበት ብሎ እየተናገረ ነው ያለው። አሁን የወታደሮች ካምፕ እንዲሰራ ነው የሚፈልገው። አዲስ አበባን ብቻ ብትሆን እያስተዳደረ ያቺ ቤተ መንግስት የሚሰራት ያለትን መኖር ነው የሚፈልገው አብይ አህመድ። ስለዚህ ጠንቀቅ እንበል፣ ንገሩን ለሰው። እንደዚህ አይነት ክፋት እየሰሩ ነው፣ ሊያጣሉ ህዝብ ለህዝብ ለማጫረስ ተነስተዋል እያልኩኝ አድማጮቼ እስከሚቀጥለው ጊዜ ድረስ ለአሁን እዚህ ይበቃናል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።